بسم الله الرحمن الرحيم بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على نبينا محمد وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته ይህ የዋስጥያ ስምንተኛ ክፍል ደርሳችን ነው። ትናንትና በአላሁ ጀለ ወዐላ ፈቃድ ስለ ነፍይ ነበር እየቀራን የነበረው ከአላህ ሱብሓነሁ ወተዓላ ላይ ሸሪክን አጋርነትን ነፍይ ስለማድረግ አላህ አጋር የሌለው ጌታ የተሟላ ባህሪ ያለው ረዳት የማያስፈልገው ወዚር የማያስፈልገው የሆነ ጌታ መሆኑን እየተመለከትን ነበር ማለት ነው። ዛሬም ከዛው የመነሳሳ ይሆናል በአላሁ ጀለ ወዐላ ፈቃድ ማለት ነው። بسم الله قال وقوله يقول شيخ الإسلام عليه رحمة الله وقوله እንዲህም ይለው የጌታችን አላሁ ጀለ ወዐላ ቃል ይላሉ قل إنما حرم ربي الفواحش الخطاب للنبي عليه الصلاة والسلام خطاب تمرتو ወይም ጥሪው ቀጥታ خطاب የሚመለከተው ንግግሩ ነብዩና አለይሂ ሰላቱ ወሰላም ነው። ቀጥታ ያናገራቸው ያለው ከአላህ አድራሽ አስተላላፊ ናቸውና እሳቸውን እያናገረ ነው። በላቸው ኢነማ ሐረመ ረቢ አልፈዋሂሸ ጌታ አላሁ ጀለ ወዐላ ሐራም ያደረገው ፋሂሻን ነው፣ ጸያፍ ነገሮችን ወንጀልን ጸያፍ ነገሮችን አላሁ ጀለ ወዐላ ሐራም አድርጓል። بما فيهم الشرك والكفر والمعاصي ከአላህ መሸሽ በአላህ ላይ ማጋራት የተለያዩ አስቀያሚ ሐራሞችን መስራት እነዛን ነው ጌታችን አላህ ሐራም ያደረገው እንጂ ሰዎችን የሚጠቅም ለነሱ የሚበጅ ነገር አይደለም ሐራም የሆነው። ለሰዎች የሚበጅ የሆነ ነገር ሐራም የሆነ ነገር የለም ማለት ነው። ሐራም የሆነው ለሰዎች የማይበጅ ነው። ለሰው ልጆች የሚጠቅም ሆኖ ሐራም የተደረገ ነገር የለም ኢላ ጉዳቱ አመዛኝ ከሆነ እንጂ። ስለዚህ አላህ ሐራም ያደረገው ፋሂሻን ብቻ ነው፣ ጎጂ የሆነ ነገር ብቻ ነው አለ። ከነዛም ውስጥ ደግሞ ማ ظهر منها وما بطن ፋሂሻነታቸው ዛሂር የሆነውም ማ أعلن وأسر የተመሰጠረው ሚስጥር የሆነውም ድብቅ የሆነውንም ሐራም ያደረገው ድብቅ የሆነውንም ነው፣ ዛሂር የሆነውንም ፋሂሻ ነው። በይፋ የሚሰራ በድብቅ የሚሰራ ፋሂሻን ነገር አላሁ ጀለ ወዐላ ሐራም አድርጓል ማለት ነው። ወልኢስመ ማዕሲያን ወንጀልን ሐራም አድርጓል፣ እንደዚሁ ወንጀልንም ሐራም አድርጓል። ወልበግየ ቢገይሪ አልሐቅ ያለ ሐቅ ወሰን ማለፍንም ድንበር ማለፍን በሐቅ እርምጃ መውሰድንና በሐቅ የሐቁን መቀበልን ግን ሐራም አላደረገም። ግን ያለ አግባብ የሆነች ነገር ላይ ተንጠልጥሎ የበለጠ መሄድን አላህ ሐራም አድርጓል። የበለጠ ሰዎችን መበደልን ዙልምን ተጃውዝ الحد ወሰን ልክን ማለፍን ሐራም አድርጓል አለና ዘረዘረ። ከዛም ወአን ቱሽሪኩ ቢላህ በአላህም ላይ ማጋራትን ሐራም አድርጓል። አያን ተጅዐሉ ሊላሂ ሸሪከን ለአላህ ሸሪክ ማድረግንም አላህ ሐራም አድርጓል። ማ ለም ዩነዝል ቢሂ ሱልጣናን አይ ሁጀተን ወቡርሃናን መረጃ ያላወረደበት የሆነ ነገር አይ መረጃ ያወረደበት የሚበጅ የሚሻል የሆነ ሽርክ አለ ወይ? የለም። ሽርክ ሆኖ የሚበጅ ወይም ደግሞ መረጃ ያለው ሽርክ ደሊል ያለው ሽርክ የለም። በጥቅሉ ሽርክ መረጃ የሌለው አላህ ጋር የሚያጣላ የሆነ ነገር ነው ማለት ነው። ስለዚህ ይሄንን ሐራም አድርጓል ጌታችን አላሁ ሱብሓነሁ ወተዓላ። ወአን ተቁሉ እንዲሁም ልትሉ ሐራም አድርጓል ዐለላህ በአላህ ላይ ማለትን ሐራም አድርጓል። ማ ላ ተዕለሙን የማታውቁትን ነገር በአላህ ላይ መቅጠፍንም አላሁ ጀለ ወዐላ ሐራም አድርጓል ይላል ጌታችን አላሁ ጀለ ወዐላ። ስለዚህ ምን አሳለፍን ማለት ነው? በአላህ ላይ ማጋራት እንደማይፈቀድ
አሟላን ማለት ነው። አላህ አጋር የሌለው የተሟላ የሆነ ጌታ ነው። አጋዥ የለውም፣ ረዳት የለውም፣ አያስፈልገውም። አላህ ሙሉ ነው፣ ሙሉዎችን የፈጠረ ነው። የሙሉነት መገለጫ ሁሉ ለሱ የተገባ የሆነ ጌታ ነው አላሁ ሱብሓነሁ ወተዓላ። በቀጣይ የምንመለከታቸው የተወሰኑ አናቅጾች ደግሞ ስለ አላሁ ጀለ ወዐላ እስቲዋ ሰፋ ባለመልኩ ያስቀመጡበት የሆነ ነው። ሼኹ ደሊሎችን የጠቀሱበት የሆነ ነው። ከሼኹ ከዕልም ጥንካሬ የቁርአን አያዎችን በየባቡ ሰብስበው አስቀመጡ። እንዲሁም ደግሞ የሐዲሶችን አተሮችን ሰብስበው ደግሞ ለብቻ ጠቀሱ ማለት ነው። ወደፊት እንደሚመጣለን ምን ይላል ጌታችን አላሁ ጀለ ወዐላ ስለ እስቲዋ ወቀውሉሁ አርረሕማኑ ዐለል ዐርሽ እስተዋ፣ ረሕማን ከዐርሽ በላይ ከፍ አለ። አዛኙ የሆነው ጌታ እዝነቱ የሰፋው የሆነው ጌታ ከዐርሽ በላይ ከፍ አለ፣ ላቀ። ዐለል ዐርሽ ኢስተዋ አይ ዐላ ወርተፈዐ ወሰዒደ ወስተቀረ። ሀዛ ማ ፈሰረ ዐለይሂ ሰለፍ፣ ሰለፎች የፈሰሩት በዚህ ነው። ኢስተውላ ብለው አልፈሰሩም። ሀዛ ኢኽራጁ ለፍዝ አን ዛሂሪሃ። ሰባት አናቅጾች መጥቷል። ፊ ሰብዒ መዋዲዐ፣ ሰባት ቦታ ላይ ኢስተዋ ዐለል ዐርሽ ይላል። አላሁ ጀለ ወዐላ ኢስተዋ ዐለል ዐርሽ የሚለው ሰባት ቦታ ላይ ተጠቅሷል በቁርአን ውስጥ፣ ሰባት ቦታ ላይ። ከሰባቱ አንዱን ቦታ ላይ እንኳን ኢስተውላ የሚል አልመጣም። እንዲሁም ደግሞ አሁን ይሄ ኢስተዋ ዐለል ዐርሽ ከዐርሽ በላይ ከዓለም በላይ ከፍ ማለቱን የተናገረበት ነው ይሄ። ከዚህ ውጭ ደግሞ አላህ ከላይ መሆኑን የሚገልጹ አናቅጾች በጣም የበዙና ብዙ ናቸው ማለት ነው። ፊ ሱረቲል አዕራፍ ቀውሉሁ፣ አዕራፍ ላይ እንዲህ የሚለው አንቀጽ አለ። አዕራፍ ገጽ 54 ላይ አንቀጽ 54 ላይ ምን ይላል? ኢነ ረበኩሙላህ፣ ጌታችሁ አላህ ነው፣ የእናንተ ጌታ አላህ ነው። አለዚ ያ የሆነው ሲፋው እንዲህ የሆነው ኸለቀ ሰማዋት ወልአርዳ፣ ሰማያትና ምድርን የፈጠረ የሆነ ፊ ሲተቲ አያሚን፣ በስድስት ቀናት ውስጥ ثم استوى على العرش፣ ከዛም ከዐርሽ በላይ ከፍ አለ። ጠይብ አላህ በስድስት ቀናት ነው ምድርና ሰማይን የፈጠረው፣ በውስጣቸው ያለውን ሁሉ የፈጠረው በስድስት ቀናት ውስጥ ነው። እንዴት ይሄ ስድስት ቀን አስፈለገው ለአላህ? አላህ ለሕክመት ያዕለሙሁ ሁወ፣ እሱ ለሚያውቀው ጥበብ ነው እንጂ ሁን ማለት ብቻ ነው። ይሆናል፣ ሁሉም ነገር ይከሰታል። ነገር ግን አላሁ ጀለ ወዐላ እዚህ ቦታ ላይ ተደሩጅን እኛን የሰው ልጆችን አስተማረን ማለት ነው። ቀስ በቀስ የሚባል ነገር፣ መረጋጋት የሚባል ነገር አላህ እሱ ለሚያውቀው ጥበብ እንጂ ስድስት ቀን እንትን ያለው የፈጠረው አቅቶት ደክሞት አይደለም። ወማ መሰና ሚን ሉጉብ ይላል። አይሁዶች ቅዳሜ ያረፈ ይላሉ። አደም አለይሂ ሰላም ጁምዓ ነው የተፈጠረው። ዓለም ፈጥሮ ዓለምን አሉ አይሁዶች ቅዳሜ ያረፈ አሉ። አላህ ምን አለ መልስ ሲሰጣቸው? ወማ መሰና ሚን ሉጉብ፣ ድካም አላገኘንም፣ አልነካንም። የመድከምም የሱ ባህሪ አይደለም ማለት። ከዛም በኋላ እዚህ ቦታ ላይ ثم استوى على العرش አለ። ከዛም ከዐርሽ በላይ ከፍ አለ። ثم የምትለው አላህ ዓለምን ከፈጠረ በኋላ ዐርሽን ከፈጠረ በኋላ ከፍ ያለ መሆኑን ይገልጽልናል። ከዛ በፊት ያለውማ አልተነገረንም። ከዛ በፊት ያለው አልተነገረንም። ዐርሽ ሳይኖር ከዐርሽ በላይና ከዓለም በላይ መሆኑ ለኛ ሊታወቅልን አይችልም። ነገር ግን አላሁ ጀለ ወዐላ አጋዥ የሚያስፈልገው፣ ረዳት የሚያስፈልገው፣ መቀመጫም የሚያስፈልገው፣ መደገፊያ የሚያስፈልገው የሆነ ጌታ አይደለም። በለሌሎች መደገፊያ ድጋፍ የሆነ ጌታ ነው። ድጋፍን የሚጠይቁት ወደሱ ነው፣ ወደ አላህ ነው። ሁሉም የሚከጅለው ልቡ የሚንጠለጠለው ወደ ጌታችን ወደ አላሁ ጀለ ወዐላ ነው ችግር ሲገጥመው። ወቃለ ፊ ሱረቲ ዩኑስ አለይሂ ሰላም፣ ሱረቱ ዩኑስ ላይ ደግሞ እንዲህ ይላል ኢነ ረበኩሙላሁ፣ ጌታችሁ አላህ ነው። አለዚ ያ ኸለቀ ሰማዋት ወልአርዳ፣ ሰማያትና ምድርን የፈጠረ ፊ ሲተቲ አያሚን፣ በስድስት ቀናት ውስጥ ثم استوى على العرش፣ ከዛም ከዐርሽ በላይ ከፍ አለ። አላሁ ጀለ ወዐላ ከፍ አለ። ኢስተውላ ቢሆን መደላደል ቢሆን
አርሽ ላይ አይደለም የሚደላደለው ስልጣኑ። ይሄ የሰውነት ወይም ደግሞ የመክሉቅ ባህሪ ነው። ምድርም ስልጣኑ አለ። ሰማይም ላይ የሱ ስልጣን ነው። ዓለም ላይ የሱ ስልጣን ነው። የሱ ስልጣን ሁሉንም ያካተተ እንጂ አርሽን ብቻ ያካተተ አይደለም የሱ ስልጣን። ስለዚህ ምንድነው ይሄ ቦታ ታዲያ እስቲዋ አላ ዑሉዋ አልሙጥለቅ ገደብ የለሽ የሆነ የበላይነት አለው ማለት ነው። ثم استوى على العرش ከአርሽ በላይ ከፍ አለ። وقال في سورة الرعد سورة الرعد ላይ ምን ይላል? الله الذي رفع السماوات بغير عمد الله ያ ጌታ ነው ያ ነው رفع السماوات ሰማያትን ከፍ ያደረገ بغير عمد ያለ ምሰሶ ያለ ወጋገራ ያለ ቋሚ ተረውነሃ የምታዩት የሆነች ምሰሶ ሳትኖር ያቆማት የሆነ ጌታ ነው። ምድር ሰማይን ከምድር ከፍ አደረገው። በልስ ርቀቱ ይሄን ያክል ነው የማይባል ነብዩ አለይሂ ሰላቱ ሰላም ባይነግሩ ውፍረቱ ቲክነሱ ድንዳኔው 500 ዓመት የሚያስሄድ ከአንዱ ሰማይ እስከ ሌላኛው ሰማይ ድረስ 500 ዓመት የሚያስሄድ ነው ተብሏል። ስለዚህ ይሄ አንደኛው ነው ማለት ነው። አላህ ሰማያትን ከምድር ከፍ አደረገ። ረፈዐሃ بغير عمد ያለ ምሰሶ ነው ከፍ ያደረጋት ያቆማት። ተረውነሃ እምታዩት የሆነ ምሰሶ ሳይኖር ثم استوى على العرش ከዛም አርሽ ላይ ከፍ አለ አላሁ ጀለ ወዐላ። وقال في سورة طه سورة طه ላይ ምን ይላል? الرحمن رحمن على العرش استوى عرش ላይ ከፍ አለ ይላል። ጀህም ብኑ صفوان ምን ይላል? ربما ጀህም ነው አው እንደዚህ ከነሱ ምን ይላሉ? እችን አያ መፋቅ እስከሚከጅሉ ድረስ እስከሚዳዳቸው ድረስ ብንፍቀው ደስ ይለን ነበር እስከማለት ደርሰዋል። ይሄንን አንቀጽ ማለት ነው። አዳግቷቸዋል አድክሟቸዋልና ነው። እነሱ ወደ ፈለጉት በሐዋቸውና በስሜታቸው ከአቅላቸው ጋር እንዲሄድ አድርገው መፈሰር ስላልቻሉ መፋቅን እስከመመኘት ደረሱ ማለት ነው። ስለዚህ الرحمن على العرش استوى طهام ላይ وقال في سورة الفرقان سورة الفرقان ላይ ምን ይላል? ثم استوى على العرش ጌታችን አላህ ከአርሽ በላይ ከፍ አለ። ثم استوى على العرش الرحمن رحمن كعرش بلاي كفالة. وقال في سورة السجدة وقال في سورة ألف لام ميم السجدة سورة السجدة لا من الله الذي الله يانو خلق السماوات والأرض سماوات مدرن يفتر وما بينهما بمكاكلات يالونم هو يفتر أير في 6 أيام بسدس كنات وسط ثم استوى على العرش كزام كعرش بلاي كفالة جيتاችን الله ይላል። ጌታቸው አላህ ከአርሽ በላይ ከፍ አለ ስለ ራሱ ገለጸ ማለት ነው። وقال في سورة الحديد سورة الحديد ላይ ምን ይላል? هو الذي خلق السماوات والأرض ሰማያት ምድርን የፈጠረው እሱ ነው። في 6 أيام በስድስት ቀናት ውስጥ ثم استوى على العرش ከዛም ከአርሽ በላይ ከፍ አለ ጌታችሁ ብሎ ስለ ራሱ ተናገረ ማለት ነው። ይሄ አላሁ ጀለ ወዐላ በቀጥታ የተናገራቸው ናቸው በصريح ከፍ ማለቱን። طيب በሌላ ማዕና ደግሞ እንመልከት። ከፍታውን የበላይነቱን ከዓለም በላይ መሆኑን የሚያሳዩ የሆኑ ነገሮች ደግሞ እንመልከት። في علو الله ማለት ነው። قال وقوله يا عيسى انت عيسى هو يا الله عيسان ጥሪ ያደረገለት እዚህ ላይ ንግግሩንም ይጠቁማል። ያ عيسى ብሎ ጠራው ማለት ነው። عيسى እኔ ያለ እኔ متوفيك እገለሃለሁ ወራፊዑከ ኢለየ ወደኔም ከፍ አደርግሃለሁ አለ። ሁናከ ተፍሲረይን ሁለት ተፍሲር አለ የፈሰሩበት የሆነ አንደኛው እኒ ሙተወፊከ ገድዬ ወስደሃለሁ ማለት ሳይሆን ተርቲብ ሳይሆን የተፈለገው እንደሚሞትም ኢሳ ወደፊት እንደሁም ደግሞ ከዛም በፊትም ደግሞ እንደሚያነሳው ነው የሚያሳየው አሉ። ኢሳ ይሞታል፣ አዎ ይሞታል፣ ለማይሞት የለም። አሁን ደግሞ ከጠላቶቹ ያነሳዋል ነው አሉ። ሌሎቹና አብዛኛው ዑለማዎች ደግሞ ያሉበት እኒ ሙተወፊከ ማለት አሉ በእንቅልፍ ማለት ነው። እንቅልፍ እንዲይዝህ አድርጌ አነሳሃለሁ ወስደሃለሁ ከጠላቶችህ መሃል አነሳሃለሁ ማለት ነው። ይሄ አብዛኛው ዑለማዎች ያሉበትና ራጅሑ ይሄ ነው ማለት ነው። አልወፋህዋ النوم እንቅልፍ ነው። وهو الذي يتوفاكم
بالليل لليت የሚገላችሁ ይላል አላህ ጀለ ወዐላ በእንቅልፍ ማለት ነው النوم اخو الموت ብለዋል መልእክተኛው አለይሂ ሰላቱ ሰላም እንቅልፍ የሞት ወንድም ነው እንዳውም አላህ ጀለ ወዐላ እንቅልፍን ከሞት ለመቀስቀስ እንደ መረጃ አድርጎ ማቅርቦታል እንዴ እናንተ ራሳችሁን ስታችሁ እንድትተኙ ካደረኳችሁ በኋላ እንደገና ምን ይቀሰቅሳችኋለሁ ሩህ ዘራባችኋለሁ እንድትመለሱ ወደ ነበራችሁበት እንድትመለሱ አደርጋችሁ ይል እንዴ ብሎ አላህ ጀለ ወዐላ አቅርቧል ማለት ነው ስለዚህ ሙተወፊ ከማለት እንቅልፍ አሲዘሃለሁ ወራፊዑከ ኢለየ ወደኔም ወስደሃለሁ ከፍ አደርግሃለሁ አለ ወደኔ አለ ወዴት ነው የወሰደው አላህ ኢሳ ወደ ላይ ነው የተወሰደው ወደ ሰማይ ነው የተወሰደው ለዛም ነው ነብዩ አለይሂ ሰላቱ ሰላም ወደ ጌታቸው ዑሩጅ ሲያደርጉ ነብያቶችን ሰማይ ላይ አግኝተዋል እስከ ሲድረተል ሙንተሃ ሲወጡ አግኝተዋቸዋል ወዴት ነው የሄዱት ወደ ጌታቸው ነብዩ አለይሂ ሰላቱ ሰላም ከጌታቸው ሶላትን ተቀብለው ሲመጡ መመሪያን ተቀብለው ሲመጡ ወደዛ ወደ አላህ ነው ምን ዑሩጅ ያደረጉት የወጡት ስለዚህ አላህ ወደ ላይ ነው ጂሃ የለውም አቅጣጫ የለውም ከስድስቱም ጂሃ የጠራ ነው አትበሉ አላህ አቅጣጫ አለው ከላይ ነው ከዓለም በላይ ነው ጂሃ የሚለውን ወደ ላይ መሆን ወደ ላይ ነው ለማለት ስንጠቀመው ማለት ነው እንጂ ጂሃ የሚለው በነፊም በኢስባትም አልመጣም ስለዚህ አላህ ኢሳን ወስዶታል ወደኔ ወስደሃለው ነው ያለው ወደሱ ወስዶታል قال بل رفعه الله اليه بل على الله ይልቁንም رفعه الله ከፍ አድርጎታል ወስዶታል ኢለይሂ ወደሱ አለ يهودوች ገለነዋል ሲሉ እኮ ነው وما قتلوه وما صلبوه ولكن شبه لهم وما قتلوه يقينا በርግጠኝነት አልገደሉትም ማለትና ምን አለ بل رفعه الله اليه ወደሱ ወስዶታል አለ መሲህን ኢሳን አለይሂ ሰላም የመርየም ልጅ ኢሳ ይህን ታላቅ ነብይ ወደ ሰማይ ወስጄዋለሁ ወደ ራሴ ወስጄዋለሁ ከጠላቶቹ አስጥየዋለሁ አለ አላህ የወዳጆቹ አጋዥ የሆነ ወዳጆችን ይበላይ የሚያደርግ የሆነ ጌታ ነው ቃላ ስለዚህ አላህን የበላይነት ያሳያል ማለት ነው ኢለይሂ ወደሱ ያስዓዱ ይወጣል ከፍ ይላል አልከሊሙ ጠይቡ መልካም ንግግር ወደ አላሁ ጀለ ወዐላ ምን ይላል ከፍ ይላል ያስዓዱ ይወጣል ነብዩ አለይሂ ሰላቱ ሰላም ሐሙስና ሰኞ የባሮች ስራ ወደ አላህ ስለሚቀርብና ስለሚወጣ ለዛ ነው ምጾመው ብለዋል መልእክተኛው አለይሂ ሰላቱ ሰላም በሐዲሳቸው ስለዚህ አልከሊሙ ጠይብ ወዴት ይወጣል ወደ አላህ ይወጣል የሚባለው ወዴት ነው ወደ ጎን ነው ወደ ቀኝ ወደ ግራ ነው ወይስ ከፊት ከኋላ ነው ወይስ ከላይና ወደ ላይ ወደ ታች ነው ወደ ላይ ነው መውጣት ማለት ወደ ላይ ነው ይወጣል والعمل الصالح መልካም ስራ ደግሞ يرفعه መልካም ንግግርን ያነሳዋል ከፍ ያደርገዋል يرفعه الكلمه الطيبه መልካም ንግግርን ያወጣዋል ከፍ ያደርገዋል ስለዚህ ይሄ የአላህን ዑሉ የሚጠቁም ነው قال وقوله تعالى يا هامان ابن لي صرحا يا هامان ابن لي አንተ ሃማን ሆይ አለ ፍርዓውን እስኪ ገንባልኝ አለ صرحا قصرا ህንጻን ገንባልኝ እስኪ ከፍ ያለ ህንጻ ገንባልኝም አለ لعلي ابلغ الاسباب تعليل ምንድነው መዳረሻን ላበጅ ዘንድ طريقን መንገድን اسباب السماوات የሰማይን በሮች መዳረሻ እንዲሆነኝ ዘንድ እስኪ ከፍ ያለ ግንባታ ገንባልኝ አለ ሚኒስትሩን ማለት ነው ፍርዓውን ገንባልኝ አለ ለምን فاطلع ብቅ ብዬ ልመለከት ዘንዳ ኢላ ኢላሂ ሙሳ የሙሳን ጌታ ልመለከት ዘንዳ ይሄ ማለት አንድ በልቡ አሳውቆታል የተፈጠረበት ተፈጥሮ ስለሆነ አላህ Subhanahu Wa Ta'ala ከዓለም በላይ መሆኑ ገብቶታል ወይም ደግሞ ሙሳ አለይሂ ሰላቱ ወሰለም ጌታው ከዓለም በላይ መሆኑን አስተምሯል ማለት ነው አላሁ ጀለ ወዐላ ይህንን የፍርዓውን ንግግር አልተቃወመም የተቃወመው ምኑን ነው ትቢቱን ነው
ወኢኒ ያለ እንዳውም ፍርዓውን ለአظنه ገምተዋለሁ። ስለዚህ ማን እያስተማረ ነው? ይሄኛው ሷሪህ ሲያደርግ ደግሞ ሙሳ አስተምሯል ማለት ነው። አላህ ከላይ መሆኑን ከዓለም በላይ መሆኑን ለአظنه ገምተዋለሁ ካዚበን ቀጣፊው ሸታም ነው ብዬ እገምታለሁ አለ። ظن ነው ፊማ يدعيه من الرسالة እኔ ከመልእክተኝነት እኔ ነብይ ነኝ በሚለው ሙጉት ስለምጠራጠረው እስኪ የሙሳን ጌታ ወጥቼ አይቼው ልመለስ ገንባልኝማ ቀስረ ህንጻን አለ ወደዛ መውጫ መዳረሻ። ሱብሃንአላህ ወዴት ነው የሚገነባው? ወደ አላህ ጀለ ወዐላ ወደ አላህ። ቃለ ወቀውሉሁ ተዓላ ጌታችን አላህ ይላል አአሚንቱም አማን ማለት ضد الخوف ነው። የፍርሃት ተቃራኒ አማን ይባላል። ሰላም ማለት ነው። ተማመናችሁን መንፊስ ሰማይ ላይ ያለውን ጌታ ቅጣት ተማመናችሁ አይደርስብንም ብላችሁ እናንተ ወንጀልን እየተዳፈራችሁ መንፊስ ፊ ያለችው بمعنى አላ ነው። አላ በሚል ማዕና ትመጣለች። አላሁ ጀለ ወዐላ ስለ ፍርዓውን ሲገልጽ ወለኡሰሊበነኩም ፊ ጁዙዕ النخل ያለ ዛፍ ላይ ነኽል ላይ ምን እሰቅላችኋለሁ አላቸው። ፊ بمعنى አላ ነው የመጣችው እዚህ ቦታ ላይ ተምሩ ውስጥ ሰቅላችኋለሁ ማለት አይደለም። ተምሩ ላይ ሰቅላችኋለሁ ነው። አላ ይመጣል። አይ ፊ ሰማይ ያለው ደግሞ ሰማይ ያለው መብንዩ ሳይሆን የተፈለገው ግንቡ ወይም ደግሞ የሰማይ መህሱዙ ግንቡ ሳይሆን የተፈለገው ሙጥለቅ አልዑሉ የበላይነት የሚለው ሰማይ እንላለን። ሰማይ ላይ ከላያችን ከኛ በላይ ማለት ከሆነ የተፈለገው ባለበት ቢፈሰርም ችግር የለውም። ፊ ሰማይ የሚለው ማለት ነው ይላሉ። ስለዚህ ሰማይ ላይ ያለው ምንም አያደርገንም ብላችሁ ተማመናችሁ ወይ? ከሰማይ በላይ ያለው የሚቀጣው ማን ነው? አላህ ነው። ወንጀልን እየሰራችሁ ሽርክን እየፈጸማችሁ ምንም የሚደርስብን የለም ብላችሁ ተማመናችሁን? አለ አን يخسف بكم الارض በእናንተ ላይ ምድርን አለመደርመሱን ተማመናችሁ فاذا هي تمور أي تضطرب وتتحرك ምድር ስትናወጥና ስትንቀጠቀጥ እኛን ምንም አያደርገንም ብላችሁ ተማመናችሁ ወይ? ሰማይ ላይ ያለውን ጌታ አለ አትተማመኑ። ለምን? ይቀጣል እሱ መቀጣት ያለበትንና ስለሚቀጣ አትተማመኑ ብሎ አላሁ ጀለ ወዐላ አስቀመጠ ማለት ነው። አስቀመጠ። ስለዚህ መንፊስ ሰማ የሚለው ሰማይ ላይ ያለ ማን ነው? አላሁ ጀለ ወዐላ ነው። ከሰማያት በላይ ያለው ከዓለም በላይ ያለው እንጂ መላኢካ ያለ አላህ ትእዛዝ ምንም ሊያደርግ አይችልም። እነዚህና መሰል የተለያዩ የሆኑ አናቅጾች የአላህን ዑሉውነት የሚያሳዩ ናቸው ማለት ነው። ቃለ ቀውሉሁ አአሚንቱም ተማመናችሁን መንፊስ ሰማይ ላይ ያለውን ጌታ አን ዩርሲለ ዐለይኩም በእናንተ ላይ መላክን አይልክም ብላችሁ ዐለይኩም ሐሲበን ሒጃረተን ሚነ ሰማዕ ከሰማይ ድንጋይን የድንጋይ ናዳ አይለቅብንም ብላችሁ ተማመናችሁ? እንደ ሉጥ ህዝቦች እንደ አስሐበል ፊል አይለቅብንም ብላችሁ ተማመናችሁን? አትተማመኑ። ፈሰተዕለሙና ወደፊት ታውቃላችሁ ከይፈ ነዚር ማስጠንቀቂያው እንዴት እንደሆነ የዚህን የማስጠንቀቂያ ውጤት እንዴት እንደሆነ አዛቡ ቅጣቱ ሲደርስባችሁ ትመለከታላችሁ ታረጋግጣላችሁ አለና አላሁ ጀለ ወዐላ ስለ ዑሉው በዚህ መልክ ዘረዘረ ማለት ነው። ይሄ የአላህን ሱብሓነሁ ወተዓላ የበላይነት ከዓለም በላይ መሆኑን የሚያረጋግጡ የሆኑ አናቀጾች ናቸው። ስለዚህ ወዴትም መሸሻ ማምለጫ የለም። የሚመለጥበት የሚሸሽበት አይደለም። አላህ አዋቂ ነው ዓሊም ነው እያልክ አይ አላህ ከዓለም በላይ አይደለም እንደዛ ነው ካልን ይመሳሰላል። ዒልሙ አይመሳሰልብህም ነው ጃሂል ልታረገው ነው። አላህ የሰውም ዓሊም አለና አላህም ዓሊም የሰውም ዓሊምና አላህ ዓሊም ስንል ይመሳሰላል ብለህ መቼም ጃሂል አታረገው። ለአላህ ዒልምን እንዳረጋገጥክ ሐያትን እንዳረጋገጥክ ከዛ ሙማሰላን መመሳሰልን ደግሞ ውርቅ እንዳደረግክ ሁሉ ለአላህን ዑሉው ወልሙጥለቅን አረጋግጥና አይመሳሰልም የሚለውን ያዝ ማለት ነው። በቀጣይ መዕየቱላሂ ዐዘ ወጀለ ሊኸልቂሂ ፍጡራኖች ጋር አላህ መሆኑን ከኛ ጋር መሆኑን የሚያረጋግጡ አንቀጾችን ደግሞ እንመልከት። ይሄ የሲፈተል መዕያ ማለት ነው። አላህ ጀለ ወዐላ መዕየተል ኻሳ መዕየተል ዓማ የሚባል አለ።
معية الخاصة مالت كباروቹ ጋር ነው بنصره وعونه በእገዛው በእርዳታው በጥበቃው ከባሮቹ ጋር ነው ከሷሊሆች ጋር ነው ከደጋጎች ከነቢያቶች ጋር ከሙጃሂዶች ጋር ነው እነሱን በማገዝ በመሸለም በኸይር በመጠበቅ معية العامة የሚባለው ደግሞ ያቃል ይከታተላል አላህ Subhanahu Wa Ta'ala ባሮቹን የሚያደርጉትን ሙሉ ያቃል ያ ማለት ነው ወደ ውስጥ እንግባ قال وقوله ጌታችን አላህ እንዲህ ማለቱ ስለሱ ባህሪ ይገልጻል هو الذي سيا ጌታ ነው خلق السماوات والارض ሰማያት ምድርን የፈጠረ የሆነ እሱ ብቻ ነው እሱ ነው የፈጠረው ማንንም የፈጠረ የለም في 6 ايام በ6 ቀናት ውስጥ ثم استوى على العرش ከዛም ከዓርሽ በላይ ከፍ አለ يعلم ያውቃል ጌታችን ما يلج في الارض ምድር ውስጥ የሚገባውን ነገር ያውቃል من الاموات والزروع አዘርተን ፍሬዎችን እንደሁም ሙታኖችን ወደ من القطر የዝናብ ጠብታዎችን የሚገቡትን ሁሉ እያንዳንዱ ያውቃል የት ቦታ እንደሚገቡ በምን ወቅት እንደሚገቡ የት ድረስ እንደሚገቡ ሁሉን ያውቃል የት እንደሚቀመጡ ምን እንደሚፈጥሩ وما يخرج منها ከምድር የሚወጣውንም ያውቃል አላህ ከምድር የሚወጣ ማዕድን የተለያዩ የሆኑ ነገሮች አዘርቶች ቡቃያዎች ሲበቅሉ ሁሉን ያውቃል وما يخرج منها وما ينزل من السماء بل ከሰማይም የሚወርደውን ያውቃል وما يعرج فيها ወደሷም የሚያርገውን የሚወጣውን ያውቃል አላህ من الاعمال الصالحه والملائكه መላእክቶችን ይመስል ከሰማይ ይወርዳሉ ይወጣሉ ወደ ሰማይ وهو معكم እሱ ከናንተ ጋር ነው አለ አላህ አይነማ ኩንቱም የትም ቦታ ብትሆኑ ኢሃጠተሁ بالعلم በእውቀት ያካበበንና ሁሉ ነገራችንን የሚያውቅ የሚረዳ የሆነ ጌታ መሆኑን ያሳያል والله الله بما تعملون بصير የምትሰሩትን ነገር የሚመለከት የሆነ ጌታ ነው وهو معكم ማለት ከናንተ ጋር ነው ከናንተው ጋር ነው አይነማ ኩንቱም የትም ብትሆኑ والله الله بما تعملون የምትሰሩትን ነገር بصير ተመልካች ነው الله ቅርብ ነው ለኛ ማለት ነው نعم هذا لا ينافي علوه معيته لا تنافي علوه معيው የበላይነቱ ጋር አይጋጭም ለምን አንድ ሰው ምሳሌ እዚሁ ከኛ ጋር እንኳን ብንወስደው አላህ እንዴት ከአርሽ በላይ ነው አላችሁ እንደገና ከኛ ጋር ነው ማለት አይጋጭም ወይ ይሄ ያ اخي هذا خالق وانت مخلوق خالق እና مخلوق አይገናኝም እኮ እሱ ጌታ ነው ዓለምን የፈጠረ ነው ከኛ ጋር መሆን እንዴት ይጋጭበታል እሱ له صفه يليق به ولنا صفه تليق بنا مع ضعفنا ከድክመታችን ጋር የሚገጥም የሆነ ባህሪ ያለን እሱ ደግሞ የተሟላ የሆነ ባህሪ ያለው ለከሱ ማንነትና ሙሉእነት ጋር በሚስማማ መልኩ ማለት ነው طيب አንተ ስለ ባለቤትህ ተጠየቅ እንበል ባለቤትህ ሩቅ ሀገር ናት ክፍለ ሀገር ናት ወይም ደግሞ አንተ ርቀህ ሄደሃል አንተ ውጭ ነህ እንበል ባለቤትህ እንደና ደህና ናት ካንተው ጋር ናታ አይደል አዎ ከኔው ጋር ናት ነው የምትለው በምን ማለት ነው በኒካህ አብራችሁ አንድ ላይ ናችሁ አይደሉ አልተለያያችሁም ወይ ማለት ነው አላሁ ጀለ አላ ደግሞ በእውቀቱ ከኛ ጋር ነው ከሱ የሚያመልጥ የሚደበቅ ነገር የለም በእይታው ከኛ ጋር ነው በእርዳታው ከባሮቹ ጋር ነው በቁጥጥሩ ከሁሉም ጋር ነው አላሁ ጀለ አላ ከሱ የሚሰወር ነገር የለም ማለት ነው قال وقوله ጌታችን አላህ እንዲህ የሚለው የሱን ባህሪ የሚገልጽ ነው ما يكون من نجوى ثلاثه ما يكون አይሆንም አይከሰትም من نجوى ثلاثه አይ ሚን ስር ምንም አይነት በሶስት ሰዎች መካከል የሚከሰት የሚደረግ ሚስጥር የለም የሚመሳጠሩት ሚስጥር ኢላ ሁወ ራቢዑሁም አላህ አራተኛቸው ቢሆን እንጂ ሶስቱ ሆነው ሲመሳጠሩ አላህ አራተኛቸው ነው ያቃል ማለት ነው ይሰማል ያያል የሁሉንም በል ከመናገራቸው በፊት በል ከመخلቃቸው በፊት ይሄን ነገር ያቃል አላህ ኢላ ሁወ ራቢዑሁም እሱ አራተኛቸው ነው ولا خمسة አምስትም አይሆኑም ኢላ ሁወ ሳዲሱሁም አምስትም ሆነው አይሾካሾኩም ወይም ደግሞ አይመሳጠሩም አላህ ስድስተኛቸው ቢሆን እንጂ ኢላ ሁወ ሳዲሱሁም እሱ ስድስተኛቸው ቢሆን እንጂ ولا ادنى من ذلك ከዚህም አያንሱም ከሶስት በታች ሁለት ቢሆኑ ሶስተኛቸው አላህ ነው አንድ ቢሆን ሁለተኛው አላህ ነው ያቃል ማለት ነው ብቻውን ቢያስብም ነገር ግን አላህ ያቀበታል አላህ ምን ያክል ረቂቅና ምን ያክል ቅርብ የሆነ ጌታ መሆኑን ያሳያል ولا ادنى من ذلك ከዚህም በታች አያንሱም
ولا أكثر كزهم ما يبزم مليون مارجاتشو الله كالناس سجارنا ياكل ولا أكثر كزهم ما يبزم إلا هو معهم السكان الناس سجار بيهونج إلا هو معهم الله كالناس سجارنا يا اللي سمع قال وقوله يتاتين إلى الأهنم إلا هو معهم أينما كانوا يتم بيهونو كالناس سجارنا ثم ينبئهم كزام ينقراتشوال لمن الله جل وعلا كملؤنته የተፈጠረችውን ነገር የት እንደተፈጠረች ሁሉን ነገር ምን ያረጋቸዋል ይነግራቸዋል በል እንደውም መልእክተኛው አለይሂ ሰላቱ ወሰለም እንደ ለምን አረክ ብሎ አንድ ባሪያ ሂሳብ ይደረጋል አሉ ማን ሑሲበ ዑዚበ አሉ እንደው ሂሳብ የበዛበት የሆነ ሰው ይቀጣል አሉ አላህ ሁሉን ነገር ስለሚያቅ ይነግራቸዋል እያንዳንዱን ነገር ይመነዳቸዋል بما عملوا يسرون يهونون النجر كله ينجراتشوال يوم القيامة ينجراتشوال ثم يجازيهم جزاء نتشوني سلاتشوال مالتنا كذا إن الله بكل شيء عليم كل النجر واكنه باريا ويلالو يوم القيامة باريا هو عندها لا ركم أوارجيا لو جيتاي بلا إلى أوارجيا لو عندها لا ركم أوارجيا لو አልሰተርኩም አልሰትረኛል እንደሃላረከም አርጋለሁ አልሰተርኩም በልሄኑን ሁሉ መርሃለሁ ጀነት ግባ ይለዋል አላህ መልእክተኛው አለይሂ ሰላም ጃዛሁ ማለት ነው አላህ Subhanahu Wa Ta'ala ጀዛውን ሰጥቶ ማረው እሱን ስለፈራ መማር ስላለበት የሱ ሂክማ ይሄንን ስላስፈረደ ማለት ነው ቃላ ጌታችን አላህ ይላል ላ ተህዘን አላህ በሁለቱ ሰዎች መካከል በነብዩና በአቡበክር መካከል የተመላለሰውን የነበረውን በመካከላቸው የነበረውን ክስተት ሲገልጽ ላ ተህዘን ተባባሉ አለ አተከዛሉ መልእክተኛው ኢነላህ ማዕና አላህ ከኛ ጋር ነው ወደ ዋሻው በሸሹ ጊዜ አቡበክርና ነብዩ አለይሂ ሰላቱ ወሰለም ከመካ ሙሽሪኮች አሳደዋቸው ከሀገራቸው እንደባይተዋር አድርገዋቸው ሲያወጧቸው አቡበክር አዘኑ ተከዙ ነብዩ ላይ ፈርተው من اذى الكفار የካህዲያኖችን አዛ ፈርተው ሰግተው መልእክተኛውን አዛ ያደርጉብኛል ይጎዱብኛል ብለው ፈርተው በጣም ተጨነቁ ነብዩ አጽናኗቸው ምን ብለው ላ ተህዘን صديق ሆይ ምን አትበል አተክዝ አይዞህ ሐዘንን ተው ከራስህ ላይ አንሳ ኢነላህ ማዕና አላህ እኮ ከኛ ጋር ነው በምን بنصره وعونه وتأييده معية خاصة የሚባለው ይሄን በእገዛው በእርዳታው ከኩፋሮችም ጋር እኮ ነው ያያቸዋል ስራቸውን ይመለከታል ስራቸው ይመዘገባል ለየውመል ቂያማ ምን እያደለበላቸው ነው እያስቀመጠላቸው ነው የውመል ቂያማ ሊጀዛቸው ማለት ነው ሲይዛቸው ብርቱ አያያዝ ሊይዛቸው ስለዚህ ይሄ ማዕየተን ኻሳ ነው እንደውም አላህ Subhanahu Wa Ta'ala ሙሳና ሃሩን እንደሃላቸው በሉ ወደ ፍርዓውን ሂዱ ሲላቸው አይ እኔ ሰው ገድያለሁ ሰው ሙቷል በጀና ፍርዓውን ከእሱን ሸረፈራለሁ አሉ ሙሳ አለይሂ ሰላቱ ወሰለም ምን አለ ኢነኒ ማዕኩማ እኔ እኮ ከናንተ ጋር ነኝ አስማዑ ሁሉን ነገር እሰማለሁ ወአራ ሁሉን ነገር እመለከታለሁ አብሽሩ አላቸው አስማዑ ከላመኩማ ወከላመሁ የናንተንም ንግግር የሱንም እሰማለሁ ወአራ መካነኩማ ወመካነሁ የሱንም ሁኔታ የናንተንም አያለሁ እመለከታለሁ لا يخفى علي امركم وامره شيء የሱም ጉዳይ የናንተም ጉዳይ የሚደበቅብኝ እንዳይመስላችሁ አብሽሩ ሂዱና መልእክቴን አድርሱ አለ ሂደው ነብዩላህ ሙሳ አለይሂ ሰላም ሪሳላቸውን ሲያደርሱ አን አርሲል معنا بني اسرائيل ሲሉት قال وفعلت فعلتك التي فعلت وانت من الكافرين አላቸው የሰራውን ሰርተህ መለጥክ ሄርክ እኛ ስንት አርገንልህ ስንት ውለታ ውለንልህ አላቸው ነገር ግን አላሁ ጀለ ወዐላ ከሱ ተንኮል ጠበቃቸው ማለት ነው ጠብቋቸውም ነው እሱ ቤት እንዲያርጉ ያደረጋቸው ከዛም በኋላም ደግሞ በኋላ ከተከሰተ በኋላ ጠበቃቸው አላህ ከዚህ ከሙጅሪም ሰው ማለት ነው በሌላም አንቀጽ ጌታችን አላሁ ጀለ ወዐላ ይላል ኢነላህ አላህ مع الذين اتقوا እሱን ፈርተው ሐራምን ከተውት ወንጀልን ከተውት ትእዛዙን ካከበሩት አላህን ፈሪዎች ፈርሃንያን ጋር ነው والذين هم محسنون ካሳማሪዎች ሙጢዕ ከሆኑ ደጋግ ሰዎች ጋር ነው አለ
الله معية الله جل وعلا خاصة لهؤلاء يؤيدهم وينصرهم بعبادة لا يجزاتشوال لندي برت يرجعتشوال قال قوله واصبروا صنو تهجسوا صبروا على إن الله مع الصابرين الله كصابروش قرنو كتهجاشوش قرنو قال قوله كم من فئة قليلة سنتنا سنت تنش بدن عليك فئة قليلة تنش بدن قطراتشو أناسا عالم النسو لا يزورة تنش بدن سنتنا سنت عليك غلبت يايلች ያሸነፈች የረታች فئة كثيرة ብዙን ቡድን ብዙን ጀማዓ 3000 ሆነው የነብዩ አለይሂ ሰላቱ ወሰለም ሰሃቦች ወይም ደግሞ 3000 አካባቢ ሆነው 300000 የሮምን ወታደር አው እንደዚህ የሚቃረብ የሆነ ወታደር አየሉ አሸነፉ ረቱ የሮምን ሰራዊት ማለት ነው ድባቅ መቱት የዛን ሙእታ ላይ ማለት ነው جعفر رضي الله تعالى عنه تجدل زابوت علي عبد الله بن رواحة تجدل عندهم دقمو زيد بن حارثة تجدل كزان بهالا باندراو ما نازو خالد ابن الوليد سيف الله المسلول رضي الله تعالى عنهم أجمعين እንደዛም ሆኖ ረቱ ማለት ነው 3000 ሆኖ ለ300 ከባድ የሆነ ጀማዓን አሸነፉ ትንሽ ጀማዓ ዓለምን አርበተበቱ ዓለም በእነሱ ስር ተንቀጠቀጠ በል የነ ኻሊድን ስም ሲሰሙ ኩፋሮች ሽንታቸው ያመልጣቸው ነበር ይባላል ስለዚህ በመንድነው ያሸነፉት እነዚህ ትንሽ ቡድኖች ይሄን ሁሉ ጀማዓ ባለው በኢማን ጥንካሬ በአላህ እርዳታ بإذنillah በአላህ ፍቃድ والله الله مع الصابرين ከታጋሾች ከጽኑዎች ጋር ነው ትግስት ካደረክ ምንም በላእ ቢደርስብህ ምንም ስጋት ቢደርስብህ ምንም ግፍ ቢደርስብህ ምንም ከወድህ የሚኮረኩም ቢበዛብህ ታሸንፋለህ شيخ الإسلام صاحب هذا الكتاب የዚህ ኪታብ ባለቤት ስንት ጊዜ ነው የታሰረው የሞተው እስር ቤት እኮ ነው ለምን አስተማርክ ለምን ተውሂድን አስተማርክ ለምን የአላህ ዲን አስተማርክ ተብሎ ያሸነፉት ለማሸነፍ የጣሩት በእስርና በእንግልት ነበር አህለ الأهواء ሲሸነፉ እንዲህ አይነት እርምጃ ነው የሚወስዱት የጉልበት እርምጃ እንደዚህ አይነት የእስር እርምጃ ነው መውሰድ የሚፈልጉት ማለት ነው በመረጃ የሚያቀታቸው ከሆነ ማሸነፍ አንተን ማሳፈር አንተን አንገት ማስደፋት የማይችሉ ከሆነ እንደምንም ይጥራሉ አንተን የሚያዋርዱበት የሆነ ነገር ማለት ነው ይሄ የነሱ ባህሪ ነው ስለዚህ የአላህ Subhanahu Wa Ta'ala ባህሪ ይሄንን ይመስላል ከባሮቹ ጋር ከደጋግ ባሮቹም ጋር ነው እንዲሁም በአማ ደግሞ ይመለከታል ያያል ሁሉንም ባሮቹንም መጥፎዎችንም ጣሊሖችንም ሳሊሖችንም አላህ Subhanahu Wa Ta'ala በመልካም አይኑ በኸይሩ የሚመለከተን ያድርገን አላህ ወደ ኸይር ስራ ሁሉ የሚመራን ያድርገን ወኢላሁና ወሰለላሁ ዐለይሂ ወሰለም ወባረከ ዐለይሂ ወዐላ አሊሂ ወሰህቢሂ ወሰለም። አሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ።